የአማራ ክልል መሶብ የአንድ ማዕከል አገልግሎት በይፋም ስራ ጀመረ። ልማትና ጥበብ እርስ በርስ የሚደጋገፉና የአንዱ እድገት ለሌላው መጎልበት ወሳኝ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር የኮሪደርና የወንዝ ዳር ልማት ስራዎችን ለማህበራዊ መገናኛ ብዙሃን አንቂዎች አስጎብኝቷል። በታላቁ ህዳሴ ግድብ ላይ የተፈጠረው ንጋት ሰው ሰራሽ ኃይል ከአሳ ምርት በገቢ ተጠቃሚ እንዳደረጋቸው በስፍራው በዚሁ ስራ ላይ የተሰማሩ ወጣቶች ገለጹ። በዓለም በከፍታም አንደኛ የሆነው የቻይና ድልድይ አገልግሎት መስጠት ጀመረ። ጤና ይስጥልኝ፣ እንደምን ዋላችሁ። የቀን ዜና ክፍለ ጊዜ አሁን ጀመረ። የአማራ ክልል የመሶብ አንድ ማዕከል አገልግሎት በይፋ ስራ ጀምሯል። ሳሙኤል ወርቃየሁ ጥቂት ቆይቶ የሚነግረን አለ። እንዲሁም ደግሞ የአዲስ አበባ ከተማ አስተዳደር የኮሪደርና የወንዝ ዳር ልማት ስራዎች ለማህበራዊ መገናኛ ብዙሃን አንቂዎች አስጎብኝቷል። ዮሐንስ ፍስሐ ወደ ኋላ በዚሁ ላይ ማብራሪያ ይሰጠናል። አብራችሁ እንድትቆዩ ጋብዛለሁ። ጀመር መንግስት 418 ገጾች ያሉት መጽሐፍ ነው። እኔ ሁለቱን ለማየት ሞክሬያለሁ። መጽሐፉን መንግስት ያዙ 10 ዓመት እቅድና ልትደርስበት አገሪቷ መድረስ ያለባት ተብሎ የተቀመጠውን አስተሳስሮ ለማሰብ ሞክሬ ነበር። የተካሄደበት ፍጥነትና ፈጠራ ልክ አይደለም ይላል። ስለዚህ ችግሮች ሊፈቱ ይገባል። this is compelling voice አስገዳይ ድምጾች ናቸው። ባቡር ወይ አውቶቡስ የሚነዳ ሰው ወዴት እንደሚሄድ ለመናገር ሲነሳ አልሰማም አልፈልግም ካልክ መዳረሻህን እሱን የሚወስንልህ እንደማለት ነው። የምናብ ከፍታችን እዛ ነበር። ነገር ወርደን ተንሸራተን መሶብ የአንድ ማዕከል አገልግሎት በይፋ ስራ ጀመረ። ማዕከሉን የክልሉ ርዕሰ መስተዳድር አረጋ ከበደ መርቀው በይፋ አስጀምረዋል። በባህር ዳር ከተማ በይፋ የተጀመረው የክልሉ መሶብ አንድ ማዕከል 42 የሚደርሱ የክልልና 7 የፌዴራል አገልግሎቶችን በአንድ ጣሪያ መስጠት የሚያስችል ነው ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳሙኤል ወርቃየሁ በቀጥታ መስመር ላይ ይገኛል። ሳሙኤል አመሰግናለሁ። በክልሉ አሁን በይፋ ስራ የጀመረው መሶብ የአንድ ማዕከል አገልግሎት በተለይ በመንግስት አገልግሎት አሰጣጥ ላይ ይነሱ የነበሩ ችግሮችን በማቃለል ረገድ ምን ያክል አስተዋጽኦ ያበረክታል ነው የተባለው? አጠቃላይ የምረቃ ስነ ስርዓቱ ምን ይመስላል? አመሰግናለሁ። እንደ ሀገር በመንግስት ተቋማት በሚሰጡ አገልግሎቶች ዘንድ ይፈጠሩ የነበሩ ማነቆችና በህዝቡ ዘንድ ይነሱ የነበሩ ቅሬታዎችን ለመፍታት ያመች ዘንድ እንግዲህ እንደ ሀገር መሶብ የአንድ ማዕከል አገልግሎት ይፋ ተደርጎ በአሁኑ ወቅት በተለያዩ አካባቢዎች እየተስፋፋ ይገኛል። የዚሁ አንድ አካል የሆነው በአማራ ክልልም መሶብ የአንድ ማዕከል አገልግሎት በዛሬው ዕለት በባህር ዳር ከተማ ማለት ነው ርዕሰ መስተዳድር አረጋ ከበደ መርቀው አስከፍተዋል። በዚህም እንግዲህ የተለያዩ መልእክቶችና የተለያዩ ሀሳቦችም ተንጸባርቀዋል። በተለይ ርዕሰ መስተዳድሩ እንደገለጹት እንደ ሀገር ብሎም እንደ ክልል በተለይ ባለፉት ጊዜያት በመንግስት ተቋማት በሚሰጡ አገልግሎቶች ዘንድ በርካታ ቅሬታዎች ይነሱ ነበር። በአገልግሎት አሰጣጡ ላይ የሚነሱ የመዘግየት እንዲሁም የቴክኖሎጂ አጠቃቀም እንዲሁም ከብልሹ አሰራሮች ጋር የሚነሱ የአሰራር ችግሮች በተለይ በማህበረሰቡ ዘንድና በተገልጋዩ ዘንድ ማነቆች ሲፈጠሩ መቆየታቸው ነው እንግዲህ የገለጹት። እንደ ሀገር እነዚህ ማነቆችና እነዚህን ችግሮች ለመፍታት ያመች ዘንድ መሶብ የአንድ ማዕከል አገልግሎትን ወደ ስራ በማስገባት በርካታ አገልግሎቶች በአንድ ጣሪያ የሚሰጡበትን ማዕከል ለማስፋፋት እንግዲህ
ስራዎች መጀመራቸውን ነው የገለጹት። በዛሬው ዕለት በአማራ ክልል እንግዲህ በይፋ የተመረቀው አገልግሎትን በተለይ በርካታ ተቋማትና በርካታ አገልግሎቶችን በአንድ ማዕከል በማሰባሰብ አገልግሎት ፈላጊዎች ወይም ደግሞ ተገልጋዮች ጊዜና ቦታን በመቆጠብ እንዲሁም የተለያዩ የሚያወጣቸውን ወጪዎችን በመቆጠብ በአንድ ማዕከል አገልግሎትን የሚያገኙበት ስርዓት መፈጠር መቻሉን ነው እንግዲህ የገለጹት ማለት ነው። እንደ አማራ ክልል ዛሬ በይፋ የተመረቀው አገልግሎትም ታዲያ በክልል ደረጃ 10 ተቋማት እንዲሁም በፌዴራል ደረጃ ወደ 4 የሚደርሱ ተቋማት በአገልግሎት ደረጃ ስንመለከተው ደግሞ በክልል ደረጃ ወደ 42 የሚደርሱ አገልግሎቶች በፌዴራል ደረጃ ማለት ነው ወደ 7 የሚደርሱ አገልግሎቶች በአንድ ማዕከል የሚሰጡበት ማዕከል ነው እንግዲህ በዛሬው ዕለት ይፋ የተደረገው። ይህ ማዕከልም ታዲያ የዜጎችን በተለይም ደግሞ ቀልጣፋና ምቹ ተጠያቂነት የሰፈነበትን አገልግሎት በመስጠት ረገድ ሚናው የጎላ መሆኑ ነው እንግዲህ ርዕሰ መስተዳድሩ የገለጹት ማለት ነው። በዚሁ የምረቃ ስነ ስርዓት ላይም የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋም ተገኝተው ነበር። በተለይ እንግዲህ መንግስት የአገልግሎት አሰጣጥ ዘርፉን ለማሻሻል በርካታ ስራዎችን እየሰራ ይገኛል፣ የሲቪል ሰርቪስ ሪፎርምን ጨምሮ ማለት ነው። ታዲያ ይህ በአንድ ማዕከል አገልግሎት አሰጣጥን በተለያዩ አካባቢዎች በማስፋፋት እያከናወነ ያለው ስራ በተለይ መንግስት የህዝቡን ጥያቄ ወይም ደግሞ የህብረተሰቡን ጥያቄ ለመመለስ እያደረገ ያለውን ጥረት የሚያስመሰክር ነው ብለዋል። ይህ አገልግሎትም ታዲያ ቀልጣፋ ምቹና በቴክኖሎጂ በተለይ ሌሎች ሀገራት የደረሱበትን ቴክኖሎጂን በመጠቀም አገልግሎት አሰጣጥን የሚያዘምን ባለሀብቶችንና በንግዱ ማህበረሰብ ዘንድ የሚሰማሩ ባለሀብቶችም ጭምር በተለይ በአገልግሎት አሰጣጥ ላይ የሚፈጠሩ ማነቆች ምክንያት ወደ ኋላ ያሉ ባለሀብቶችም ጭምር ወደ ስራ በማስገባት ምቹ ሁኔታን የሚፈጥር ነው ያሉት። እንግዲህ እንደ አማራ ክልል ዛሬ ተጀምሯል። በሌሎች ከተሞች ደግሞ በደሴና በጎንደር ከተሞች ማለት ነው በክልል ደረጃ ይህን አገልግሎት ወደ ስራ ለማስገባት በቂ ዝግጅቶች እየተደረጉ ይገኛሉ። እነዚህ እንደተጠናቀቁ ደግሞ በሌሎችም በክልሉ በተመረጡ ከተሞች ማለት ነው በስፋት ወደ አገልግሎት የማስገባት ስራዎች ይሰራሉ ነው የተባለው። ለጊዜ ያለኝ መረጃ ይህን ይመስላል። አመሰግናለሁ ሳሙኤል። ልማትና ጥበብ እርስ በርስ የሚደጋገፉና ያንዱ እድገት ለሌላው መጎልበት ወሳኝ መሆኑ ተገለጠ። የአዲስ አበባ ከተማ አስተዳደር የተከናወኑ ማለትም ለኪነ ጥበብ አስተዋጽኦ የሚያደርጉ ልማት ስራዎች ለማህበራዊ መገናኛ ብዙሃን አንቂዎች አስጎብኝቷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ዮሐንስ ፋንታሁን ቀጥታ መስመር ላይ ይገኛል። ፋንታሁን ማለት ዮሐንስ ይቅርታ፣ ጉብኝቱ የትኞቹን ስፍራዎች ነው ያካተተው? አመሰግናለሁ። እንግዲህ በዛሬው ዕለት አሁን የምገኘው በዚህ በአድዋ መታሰቢያ ሙዚየም ነው። እንግዲህ የአዲስ አበባ ከተማ አስተዳደር ከእንጦጦ ጀምሮ በተሰሩ የልማት ስራዎች ከፍተኛ የሚባል ለኪነ ጥበቡ መነቃቃት አስተዋጽኦ ያላቸውን የመሰረተ ልማት ግንባታዎችን ሰርቷል። በዚህም ቁጥራቸው እጅግ ብዙ የሆኑ ፕላዛዎች ወይም የህዝብ መገናኛ ወይም የህዝብ መሰብሰቢያ ስፍራዎችን፣ አዳራሾችን፣ አምፊቲያትሮችን፣ ሲኒማ ቤቶችን እንደዚሁ ብዙ የሚባሉ ለኪነ ጥበቡ ስራ ወሳኝ የሆኑ መሰረተ ልማቶችን ገንብቷል። እነዚህም ደግሞ ተገንብተው ለአገልግሎት ክፍት ተደርገዋል። በዛሬው ዕለት ለተለያዩ የማህበራዊ ሚዲያ አንቂዎች እነዚህን መሰረተ ልማቶች ለኪነ ጥበቡ ሚና ከፍተኛ ዋጋ ስላላቸው እነዚህን መሰረተ ልማቶች ጎብኝተው ለሌሎችም እንዲሁም ለቀሪው ማህበረሰብ እንዲያስተዋውቁ በሚል እነዚህን የማህበራዊ ሚዲያ አንቂዎች ከተማ አስተዳደሩ አምጥቶ ሲያስጎበኝ ነበር ማለት ነው። በአጠቃላይ በኢትዮጵያ የሲኒማ እድገት ከጊዜ ወደ ጊዜ ልዩ ምክንያቶች እየተቀዛቀዘ መጣ መሆኑ የሚታወቅ ነው። እሱን ከተዳከመበት ማነቃቃት የሚችሉ በጣም ዘመናዊ በቴክኖሎጂ የተደገፉ ሲኒማ ቤቶች ተከፍተው ለአገልግሎት ክፍት ሆኗል። ለዚህም እንደማሳያነት በዚህ በአድዋ መታሰቢያ ሙዚየም የተከፈተው የአድዋ ሲኒማን መመልከት ይቻላል። እንዲሁም ደግሞ ሌሎች እንዲሁ ለሚዲያ ለኪነ ጥበብ አገልግሎት ብቻ የሚውሉ ብዙ መሰረተ ልማቶች ተገንብተው በዛሬው ዕለት የሚመረቁም አሉ። ከዚህ በፊትም ደግሞ ክፍት የተደረጉም አሉ። በአጠቃላይ የአዲስ አበባ ከተማ አስተዳደር እንደ መንግስት የኪነ ጥበቡን ከልማቱ ጋር አስተሳስሮ ኪነ ጥበብ ለልማት፣ ልማት ለኪነ ጥበብ እርስ በርስ የሚተሳሰሩና አንዱ አንዱን የሚያጎለብት በመሆናቸው እነዚህ ታውቆ ኪነ ጥበቡ እድገት እንዲያመጣ ኪነ ጥበቡ እንዲያድግ የሚያስችሉ ስራዎችን እየሰራ እንደሆነ ነው ያገኘነው መረጃ የሚያመለክተው። በአጠቃላይ በኢትዮጵያ የኪነ ጥበብ ወይም ይሄ የሲኒማ ቤት ሊሆን ይችላል እንዲሁም ደግሞ በአጠቃላይ በኪነ ጥበብ ውስጥ ያሉ በሙሉ እንዲነቃቁ ሊያደርጉ የሚችሉ መሰረተ ልማቶች በመንግስት ከፍተኛ ትኩረት ተሰጥቷቸው እየተሰሩ እንዳለ ነው መመልከት የቻልነው። ለጊዜው ያለኝ መረጃ ይሄ ነው። መልካም ዮሐንስ ፋንታሁን አመሰግናለሁ።
ያ ገደል ያ ያልተመቸ ቦታ ያ የብዙ ሻንቲዎችና ቆሻሻዎች መጠራቀሚያ የነበረ ቦታ አሁን የተፈጠረበት ውበት ስፔሱን እኮ አልፈጠርነውም ስፔሱ ነበረ እንዴት አድርገን ነው ያን ስፔስ ያየነው የሚለው ምናባዊ እይታ ዲፈረንስ ያመለክታል የሀገርን ገጽና ምልከታ መቀየር ያ ሪቨርሳይድ ሲሰራ ቢያንስ በየሳምንቱ በጣም በርካታ ሰዎች ጉንፋን ይዛቸው ነበር መተላለፍ አትችልም በጣም ከፍተኛ ሽታ ነው ያለው የኛ ወንዞች እንኳን ጎናቸውን ስራ ለሰራ ቀርቶ በመኪና እንኳን ስትሻገር ያውቃል ሰው ለምን ከያንዳንዱ ቤት ፍሳሽ ወደ ውሃ ነው የሚገባው ያንን ስዌሬጅ ድሬኔጅ ሰርቶ እነዛ ቆሻሻዎች በራሳቸው ቻናል እንዲሄዱ ከውሃ እንዲለዩ ማድረግና ውሃዎች እንዳይሸቱ ማድረግ መቻል በየትኛው መመዘኛ ነው ሀገር ከሚመራ መንግስት የማይጠበቅ ተግባር ሊሆን ይችላል ውሃዎች ንጹህ ሆነው ሲቻል ለመጠጥ ካልሆነም ለአካባቢ ንጽህና ከዚያም ቢቀር ለአይን ውበት ንጹህ ሆኖ ማለፍ ሲገባቸው የሁሉ ቆሻሻ መጠራቀሚያ ሆነው የበሽታ ምንጭ መሆናቸው እንደ ተገባ ተግባር መወሰድ የለም ምንም ጥርጥር የለውም የኢትዮጵያ ሪቨርሳይድ ለመላ አፍሪካ ልክ እንደ ግሪን ሌጋሲ ምልክትና ምሳሌ የሚሆን ስራ ይሄን ለመገንዘብ ለምን ሰዎች ዘገዩ ያልክ እንደሆነ ምናባዊ አቅም የላቸው ቀድመው ኢማጂን ማድረግ አይችልም በጋምቤላ ክልል ቆላማ አካባቢዎች ከ649 ሚሊዮን ብር በሚልቅ ወጪ የተለያዩ የልማት ስራዎች እየተካሄዱ መሆናቸው ተገለጠ። በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት የጋምቤላ ክልል አስተባባሪ ዶክተር ቢኤል ቢቾክ በፕሮጀክቱ የመጀመሪያው ትግበራ ምዕራፍ ከ180 ሺህ የሚበልጡ የማህበረሰብ ክፍሎች ተጠቃሚ መሆናቸውን ተናግረዋል። አካባቢው ካለው ተጨባጭ ሪሶርስ በመነሳት የእንስሳው ምርትና ምርታማነት እንዲሁ ጤና ሊጠብቁ የሚችሉ ተግባራት ገበያ ማዕከላት የሕክምና መስጫ ተቋማት የመኖ ዝርያዎች ማሰራጨት የመሳሰሉት እንዲሁ ከዛ በመነሳት ከወተት ምርትና ምርታማነት ጋር ከአሳ ምርትና ምርታማነት ጋር ኢኮኖሚና ማህበራዊ ተቋማትም ግንባታ ትምህርት ቤቶች ጤና ኬላ ተቋማት የውስጥ ለውስጥ መንገዶች እነዚህም የመሳሰሉ ስራዎችም በ8 ወረዳዎች በስፋት ሲሰሩ የነበረው አሁንም በቀጥታ አገልግሎት የሰጡ ያሉ ተቋማት ናቸው። ከ180 እስከ 200 ሺህ ማህበረሰብ እንዲጠቀም ማድረግ ተችሏል። በተያያዘው ዓመትም የማህበረሰቡን ኑሮ ለመለወጥ የተጀመሩ ፕሮጀክቶችን በ9 ወረዳዎች አስፍቶ ለማስቀጠል እየተሰራ መሆኑን ገልጸዋል። እንግዲህ በአሁኑ ሰዓት ሁለተኛ ዓመት ፕሮጀክታችን እቅዳችን ወደ 649 ሚሊዮን ብር አጸድቀን በስትሪንግ ኮሚቴ ጸድቆ በያዝነው እቅድ አሁንም የመስኖ ግንባታዎች የመንገድ ስራዎች እንዲሁ በክልል በጣም ከፍተኛ ሁኔታ ያለው የቄራ ችግር ለመፍታትም የቄራ ግንባታ እንዲሁ ትምህርት ቤቶችና ሌሎች በ5 ዓመት ውስጥ 225 ሺህ ህዝብ ተጠቃሚ እናደርጋለን በሚል በቀጥታም ሆነ በተዘዋዋሪ አንደኛ ምዕራፍ የተሰሩ ስራዎች ሰስተነብል እንዲሆኑ የሁሉም ባለድርሻ አካላት ሚናው መወጣት አለበት። ዛሬም ችቦን አላክልኝም አንተ መጀመሪያ ምልክበትን ብር ላክ እንጂ ባክ ሰዋት አብዛ ልክ ይላል ደግሞ ብሩን በኢትዮጵያ ንግድ ባንክ በኩል ስትቀበል ለዋሌት የተዘጋጁ ጉርሻዎችን ይጨምሩላል ታራን ዘፍልም እንዴ ሻውም ይሻላል እዴ በል በጉርሻው መጨመር ዳትሽ የኢትዮጵያ ንግድ ባንክ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ ከወዳጅ ዘመድ የሚላክሉትን ማንኛውም ዓለም አቀፍ ገንዘብ በሐዋላ በባንካችን በኩል ሲቀበሉ በእያንዳንዱ ዶላር የዕለቱ ምንዛሬ ላይ ተጨማሪ ጉርሻ ማዘጋጀታችንን ስንገልጽ በታላቅ ደስታ ነው። አንተ የምር ግን ችቦን ልትልክልኝ ነበር? ታዲያ ምን ላድርግ ስታስጨንቀኝ? የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
የኢትዮጵያ ታላቁ ህዳሴ ግድብ ግንባታ መጠናቀቅ ምርታማነትን ለማሳደግ ጉልህ አስተዋጽኦ እንዳለው ይገለጻል። በአዳማ ልዩ የኢኮኖሚ ዞን እየሰሩ የሚገኙ አምራቾችም አስተማማኝ የኤሌክትሪክ ኃይል እንዲኖር ያስችላል ብለዋል። ይድነቃቸው ሰማው አዘጋጅቶታል። ዋለልኝ ታምር ያቀርበዋል። በአዳማ ልዩ ኢኮኖሚ ዞን የተለያዩ የውሃ ማስወገጃ ቱቦዎችንና ሌሎችንም ተኪ ምርቶችን የሚያመርተው ሪፎ ወይም ኢዜድኤም ፋብሪካ በዋነኛነት የኤሌክትሪክ ኃይልን እንደሚጠቀም የፋብሪካው መስራችና ባለቤት እስመላ ዓለም ዘውዴ ይናገራሉ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅም የፋብሪካዎችን የኃይል ፍላጎት ለማሟላት ጉልህ ሚና ይኖረዋል ብለዋል። ከዚህ በፊት የነበረው ከፍተኛ አቅም ያላቸው ጀነሬተሮች ማሽኖቻችን አለ ኤሌክትሪክ ፓወር ቢቋረጥ በጀነሬተር እንዲሰሩ ትልቅ ጀነሬተሮች ማሽናችን ላይ ያስገብተናል። ያ ኢኒሻሊ ብዙ ተጨማሪ ኮስት አስደርጎናል። አሁን ባለው ሁኔታ ግን ጥሩ ፓወርና ኮንስታንት የሆነ ፓወር ስላለ ጀነሬተሮቹ ይጠቀርባቸው አይደለም ያሉት። ኤክሴፕሽናሊ አንዳንድ ጊዜ ችግር ሲፈጠር ካልሆነ በስተቀር አብዛኛውን ጊዜ ጥሩ የሆነ ፓወር እናገኛለን። የተወሰነ የመቆራረጥ ነገሮች በሜንቴናንስ አንዳንድ ነገሮች አሉ። ሆፕፉሊ ከዚህ ቀጥሎ የሚስተካከሉ ይመስለናል። ያው የህዳሴው ግድብ ፓወር በመኖሩ ከፍተኛ የሆነ በማኒፋክቸሪንግ ሴክተሩ ላይ ትልቅ ተጽዕኖ ይኖረዋል። ብዙ ፋብሪካዎች በትራንስፎርመር በፓወር ችግር ምክንያት ወይም ከፍተኛ ፓወር የሚፈልጉ ማኒፋክቸሮች አሁን በሀገር ውስጥ ማምረት እንደሚችሉና ዋጋውም አፎርደብል ሆኖ ሊገኝ ስለሚችል የፓወር ማግኘታችን የህዳሴ ግድብ ፈንክሽናል ከሆነ በኋላ ለማኒፋክቸሪንግ ሴክተሩ በጣም ሰፖርት እንደሚያደርገው በእርግጠኝነት ተስፋ ይታየናል። ተቋማቸው ለህዳሴው ግድብ ግንባታ የበኩሉን ተሳትፎ ማድረጉን የገለጹት ባለሀብቱ በቀጣይም ሀገራዊ የሆኑ ግዙፍ ፕሮጀክቶችን ለማጠናከር በትኩረት ሊሰራ ይገባል ሲሉ ገልጸዋል። እንደምናየው እንግዲህ ብዙ ሜጋ ፕሮጀክቶች አሉ። በዛ በፕሮጀክቶች ላይ የኛ ፕሮዳክቶች እየተጠቀሙ ይገኛሉ። ስለዚህ ለሀገር ውስጥ እነዚህ አይነት ፕሮጀክቶች ብዙ ዲማንድ የሰው ኃይል ስራ በመፍጠር እንዲሁም ሀገር ውስጥ የሚመረቱ ፕሮዳክቶችን በመጠቀም ብዙ ኢኮኖሚካሊ ብዙ ኢምፓክት ያላቸው ናቸውና በሀገርም ደረጃ በውጭም በቱሪስት መስህብ ደረጃ ጥሩ ጅማሮች ናቸው። በዚሁ ቢቀጥል ጥሩ ነው እላለሁ። የፋብሪካው ሰራተኞችም የህዳሴው ግድብ ግንባታ አምራች ኢንዱስትሪዎች እንዲሰፉ ምቹ ሁኔታን ይፈጥራል ሲሉ ተናግረዋል። ለኢንዱስትሪ ከፍተኛ ግብዓት የሚሰጠው ኤነርጂ ነው። ብዙ ኤነርጂ ባመረትን ቁጥር ብዙ ፋብሪካ መገንባት እንችላለን። ያ ደግሞ ኢኮኖሚያችንን ያሳድጋል። ከዚህ በፊት በነበረው ሁኔታ የኤነርጂ መቋረጦች በብዛት ይደርሳሉ። ያለ መቋረጥ አለ። ከሁለት ነገር ነው። አንደኛው የኢንፍራስትራክቸር ችግር ቢሆን፣ ሁለተኛ ደግሞ የአቅርቦቱም ውስንነት ይኖራል። ከዚህ የተነሳ መቋረጣል። ስለዚህ ለኛ ኤነርጂ ማለት ትልቅ የሆነ ነገር ነው ማለት ነው። ፋብሪካ ላይ ኤነርጂ አይታሰብም ለማለት ይቻላል። የአባይ ግድብ መኖሩ የመብራት መቆራረጦች አይኖሩም። ብዙ ጊዜ መብራት ሲቆራረጥ ስራ ማሽኖቹ ስራ ያቆማሉ። በጄኔሬተርና አስተማማኝ የሆነ ነገር አይካሄድም። ኮስቱም ይበዛል ጄኔሬተር የሚወጣው። አሁን ግን በራስ ኃይል ሲሆን ግን አንድ ኮስቱን ይቀንሳል። ሁለተኛ ደግሞ ሁሉም ማሽኖች በተቀላጠፈ ሁኔታ እንዲሰሩ ያበረታታል። የፓወር ሰፕላይ እናገኛለን። የስራ እድልም በጣም ይፈጠራል። በተጨማሪ ካምፓኒም ትርፋማ ይሆናል። ካምፓኒ ደግሞ ትርፋማ ሆነ ማለት ለሀገርም አስተዋጽኦ ያደርጋል ማለት ነው። ፋብሪካው ምርቶችን በውጭ ገበያው ለመቀላቀል የተለያዩ ጅማሮችን እያከናወኑ መሆኑንም ተመላክቷል። በታላቁ ህዳሴ ግድብ ላይ የተፈጠረው ንጋት ሰው ሰራሽ ሐይቅ ከአሳ ምርት በገቢ ተጠቃሚ እንዳደረጋቸው በስፍራው በዚሁ ስራ ላይ የተሰማሩ ወጣቶች ገለጹ። በጉባ የተፈጠረው የአሳ ልማት ለነዋሪዎቹ የስራ ዕድል ከመፍጠሩ በዘለለ ለኢትዮጵያ ትልቅ ኢኮኖሚያዊ ጥቅምን የሚያስገኝ ስለመሆኑ ተገልጧል። ለዝርዝሩ ቶማስ ኃይሉ። እነዚህ ወጣቶች የታላቁ ህዳሴ ግድብ ግንባታ በፈጠረው በዚህ ሰው ሰራሽ ሐይቅ ላይ አሳ ማስገርን የቀን ተቀን ስራቸው አድርጎታል። አሁን ላይ የታላቁ ህዳሴ ግድብ ለወጣቶቹ ምግብም የስራ ዕድልም የፈጠረ ሆኗል። ከዚህ በፊት አይቼ መላቁ ነገር ነው እዚህ አካባቢ ላይ ያየው ማለት ነው። እና አባይ ግንድ ይዞ ማደሪያ የለውም ግንድ ይዞ ይዞራል ሲባል ነበር ከዚህ በፊት የሰማው። አሁን ማደሪያ ቅርና ህብረተሰቡን ማገልገል ጀምሯል። በዚህ ላይ በጣም ተመችቶኛ ደስ ብሎኛል። አባይ ያኔ በጀመራ ተጠቅመን አልነበርን። አሁን ግን ይሄው ተገድቦ አባይ ተገድቦ በአይናችንም አየን፣ ይሄው አሳውንም አየን። ሁሉም ነገር በአንድነት መስራት እንዲገባ ይሄንን መገኘቱም እንኳን ደስ ብሎኛልና
የታላቁ ህዳሴ ግድብ መጠናቀቁ የፈጠረባቸውን ደስታ የሚገልጹት ወጣቶቹም የግድቡ ግንባታ በአንድነት የመስራት ውጤት በመሆኑ ለሌሎች ሀገራዊ ስራዎችም መነሳሳትን የሚፈጥር ነው ይላሉ። አሳ በጣም ጥሩ ነው። ከኛ አካባቢ እዚህ ጋር በጣም ጥሩ የተገኘ ነው። ማይችሉትንም እያለማመደን ወደኛ አስጠግተን በማህበር ተደራጅተን እያሰራን ነው ያለነው። ያለን ሞያ ከኛ አጋርተን ያው ስራ እያሰራን ያለነው። በቃ ደስታ ነው የምንገልጸው እንጂ ደስ ብሎናል። እንደዚህም ሁሉም በኢትዮጵያ ላይ በአንድነት ተባብረው እንደዚህ ያለውን ሁሉ ችግር ብንፈታ በጣም ደስ የሚል ስራ ነው። አሁን ተገድቦ አልቋል። አሁንም ኢትዮጵያ ላይ ያለው እንደዚህ እንዲገደብ ኦሞ ወንዝ የሚባሉት እኔ ከደቡብ ኦሞ ነው የመጣሁት። የዓለም ገበያ ላይ ማቅረብ የሚቻል ነጭ አሳ እዛ በጣም ክምችት አለ። የግድቡ ስራ አስኪያጅ ኢንጂነር ክፍሌ ወሮ የታላቁ ህዳሴ ግድብ የፈጠረው ሰው ሰራሽ ሐይቅ ከአሳ ልማት በዘለለ ለቱሪዝም መነቃቃትም ቢሆን አይነተኛ ሚና የሚጫወት እንደሆነ ይገልጻሉ። ቢያንስ እስከ 33 ዝርያዎች ያሉት አንዱ እስከ 80 ኪሎ የሚመዝን አሳ የሚገኝበት ቦታ ነው። ከ70 በላይ ደሴቶች አሉ። እንዲያው ትልቁ ደሴት እስከ 3000 ሄክታር ይደርሳል። በዚህ ላይ ከፍተኛ ኢንዱስትሪ ማበልጸግ ይቻላል። የቱሪዝም ሴንተር ማድረግ ይቻላል። የኢንቨስትመንት ሴንተር ማድረግ ይቻላል እና ዘርፈ ብዙ ጥቅሞች ነው ያሉት። ከታላቁ ህዳሴ ግድብ በኋላ የተፈጠረው የአሳ ልማት ኢትዮጵያ ለጀመረችው የምግብ ዋስትና መረጋገጥ ከሚሰጠው ጥቅም በዘለለም አሳን ወደ ውጭ ሀገራት በመላክ የውጭ ምንዛሪ እንዲገኝም ተስፋ የተጣለበት ሆኗል። ሁለት አማራጮች ነበሯት። ሁሉንም ባለበት ትቶ ካለምንም ፈተና የተለመደውን መንገድ ተከትሎ የትውልድን አንገት መስበር ወይም የደምና የላም መስዋዕትነትን ከፍሎ የሚመጣውን ጫና በጥበብ አልፎ የኢትዮጵያን ህልም እውን ማድረግ። ኢትዮጵያ ከባዱን የመስዋዕትነት መንገድ መረጠች። መሪዎቿም ይህን አቋም በጥበብ መምራት ጀመሩ። የኢትዮጵያን ህልም እያንዳንዷን ጉዳይ በንስር ዓይን የሚከታተል ሰራዊት ነበረን። በዚህ በኩል ደግሞ የኢትዮጵያውያን እጅ ተዘረጋ። የበረሃው መሬት በላብ ረሰረሰ። የደምና የላም መስዋዕትነት ውጤት የሆነው የውሃ ጠብታ ጉባ ላይ አገር ሰርቷል። አባይን አስታግሶ መኖሪያ አድርጓል። የዘመናት እንቅልፍ በአባይ ተቀስቅሷል። የአንድነታችን ሀሁ ለትውልድ ተከትቧል። የተስፋችን ምንጭ የነጋችን ብርሃን ከዚህ ይፈነጥቃል። ይህ ግድብ ብቻ አይደለም፣ የመስዋዕትነት ሐውልት፣ የመቻቻል ምልክት፣ የአይበገሬነት ጽናት ነው። ማንነታችንን እንዳንለያይ አድርጎ የገመደ ያሰናሰለና ያዋሃደ ምልክት ነው። ከባዱን መንገድ አቃንታ ፈተናውን በአንድነት ተሻግራ ኢትዮጵያ መቻሏን አሳይታለች። ኢትዮጵያ የመቻል ምልክት ሆናለች። ይህም የመደመር ትውልድ ስኬት ጀምሮ የመጨረስ ማሳያ ሆኖ በትውልዶች መካከል ምልክት ሆኖ ኖሯል። በኢትዮጵያም ሀገር በቀሉን የኢኮኖሚ ማሻሻያ ተከትሎ ባለፉት የለውጥ ዓመታት የተገኙ ስኬቶች የኢትዮጵያን የማንሰራራት ዘመን ጅማሮ ማሳያ መሆናቸው ይገለጻል። እዚህ ላይ በሀገሪቱ የተካሄደው የማክሮ ኢኮኖሚ ማሻሻያ በወርቅና በቡና ወጪ ንግድ ዘርፎች ላይ ያስመዘገበው እድገት የሚጠቀስ ነው። በ2017 በጀት ዓመት ከቡና 2.6 ቢሊዮን የአሜሪካ ዶላር ከወርቅ ደግሞ 3.5 ቢሊዮን የአሜሪካ ዶላር ተገኝቷል። በዚህ ጉዳይ ላይ ብሩክታዊት አስራት ያዘጋጀችዋል። በኢትዮጵያ ሀገር በቀሉን የኢኮኖሚ ማሻሻያ ተከትሎ ባለፉት የለውጥ ዓመታት በሁሉም ዘርፍ በሚባል ደረጃ መልካም ውጤቶች የተመዘገቡ ይገኛሉ። በተለይም በግብርና፣ በቱሪዝም፣ በማዕድን እንዲሁም በኢንዱስትሪ ዘርፎች የተጀመሩ ኢኒሼቲቮች ውጤት እያመጡ መሆኑን በስፋት እንመለከታለን። በተገባደደው ዓመት ወደ ተሟላ ትግበራ በገባው ማክሮ ኢኮኖሚ ማሻሻያ የተገኙ ታሪካዊ ስኬቶች የኢትዮጵያ የማንሰራራት ዘመን ጅማሮ ማሳያ
መሆናቸው ተገልጿል። ይህ ማሻሻያ የግሉ ዘርፍ በኢኮኖሚው የመሪነት ሚና እንዲኖረው፣ ምርትና ምርታማነት እንዲጨምር፣ የውጭ ቀጥታ ኢንቨስትመንትን ለማሳደግና በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመፍጠር ያለመ ነው። ማሻሻያው በሀገሪቱ ኢኮኖሚ ላይ ትልቅ ማንሰራራት እንዲታይ እያስቻለ መሆኑም ይገለጻል። በተገባደደው ዓመት የተገኘው የ8 ቢሊዮን ዶላር በላይ የወጪ ንግድ የኢትዮጵያ ማንሰራራት ጅማሮ ማሳያ ተደርጎ የሚወሰድ ነው። ከፍተኛ እድገት ከታየባቸው የወጪ ንግድ ዘርፎች ታዲያ የወርቅና የቡና ወጪ ንግድን ማንሳት ይቻላል። በ2017 በጀት ዓመት መጀመሪያ ላይ ወደ ሙሉ ትግበራ የገባው የማክሮ ኢኮኖሚ ማሻሻያ የወርቅ ህገወጥ ግብይትን በመቆጣጠር ወደ ብሔራዊ ባንክ የሚገባውን የወርቅ ምርትና የውጭ ምንዛሬ ከፍተኛ እምርታ እንዲታይበት አድርጓል። በ2016 በጀት ዓመት ለውጭ ገበያ ከቀረበ ወርቅ የተገኘው ገቢ 300 ሚሊዮን ዶላር የነበረ ሲሆን በ2017 በጀት ዓመት ደግሞ ከዘርፉ 3.5 ቢሊዮን ዶላር ገቢ ተገኝቷል። በበጀት ዓመቱ በዘርፉ ለመጣው ለውጥ የማክሮ ኢኮኖሚ ማሻሻያው ካደረገው አስተዋጽኦ በተጨማሪ በህገወጥ ግብይት ላይ የተወሰዱ እርምጃዎች፣ አዳዲስ የወርቅ ፋብሪካዎች ወደ ስራ መግባት፣ በወርቅ አምራቾች ዘንድ የተፈጠረው መነሳሳት ተጠቃሾች ናቸው። ሌላው በ2017 በጀት ዓመት ትልቅ ማንሰራራት ያሳየው ዘርፍ የቡና ወጪ ንግድ ነው። በበጀት ዓመቱ 326,000 ቶን ቡና ወደ ውጭ በመላክ 2 ቢሊዮን የአሜሪካ ዶላር ገቢ ለማግኘት በእቅድ ተይዞ ሲሰራ የቆየ ቢሆንም 470,000 ቶን የሚጠጋ ምርት ወደ ውጭ ተልኮ 2.6 ቢሊዮን የአሜሪካ ዶላር ገቢ ተገኝቷል። በ2016 በጀት ዓመት ወደ ውጭ ከተላከ የቡና ምርት 1.4 ቢሊዮን የአሜሪካን ዶላር የተገኘ ሲሆን የ2017 በጀት ዓመት አፈጻጸም በ1.2 ቢሊዮን ዶላር ያህል ብልጫ ያለው ነው። በ2017 በጀት ዓመት የተገኘው ገቢ ኢትዮጵያን ከአፍሪካ ቀዳሚ ብቻ ሳይሆን በዓለም አቀፍ ደረጃ ደግሞ ሶስተኛዋ ቡና አምራችና ላኪ ሀገር የሚያደርጋት መሆኑ ተነግሯል። ለአርሶ አደሮች ምርታማነት የሚያሳድጉ ስልጠናዎች መሰጠቱ፣ ያረጁ ቡናዎች እንዲጎነደሉ መደረጉ እንዲሁም አዳዲስ ዝርያ ያላቸው ቡና ተክሎች መተከላቸው ምርቱ እንዲጨምር ማድረጉ ይጠቀሳል። የቡና ምርት ጥራት ቁጥጥር ተግባራትን በማከናወን የተሻሻሉ ደረጃ ያላቸው የቡና ምርቶች ለውጭ ገበያ እንዲቀርቡ እየተደረገ ሲሆን በአረንጓዴ አሻራ መርሃ ግብር ባለፉት ዓመታት በርካታ የቡና ችግኞች ተተክለዋል። በዚህም የኢትዮጵያ አርሶ አደሮችና የቡና አቅራቢዎች ተጠቃሚነት እያደገ መምጣቱን እየተመለከትን ነው። በቀጣይም በቡና ብሎም በወርቅ ወጪ ንግድ ላይ ተጨማሪ ስራዎች ተከናውነው ከፍተኛ ገቢ የሚገኝበት ሁኔታ የሚፈጠርበት ብሎም በሀገሪቱ በኢኮኖሚው መስክ የታየውን ማንሰራራት ከዳር ለማድረስ የዜጎች የግሉ ዘርፍና የመንግስት ተቋማት ቅንጅታዊ አሰራር ወሳኝ መሆኑ ይገለጻል። የቦሮ ሽናሻ ብሔረሰብ ዘመን መለወጫም ጋሪ ወሮ በዓል በአሶሳ ከተማ እየተከበረ ይገኛል። በዓሉ ትውፊቱን ጠብቆ ለትውልድ እንዲተላለፍ ትኩረት ሰጥቶ እንደሚሰራ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ተናግረዋል። ለዝርዝሩ ነስረዲን ሐሚድ። የጋሪ ወሮ በዓል በሽናሻ ብሔረሰብ ዘንድ የዘመን መሻገሪያ በዓል በመሆኑ ይቅርታን፣ መረዳዳትና ምስጋናን ለፈጣሪ በማቅረብ የሚከበር በዓል ነው። የዘንድሮው የጋሪ ወሮ በዓል በአሶሳ ከተማ መከበር ጀምረዋል። በበዓሉ ላይ የተገኙት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ ሻሊ ሐሰን የጋሪ ወሮ በዓል ለትውልድ እንዲተላለፍ ትኩረት ተደርጎ እንደሚሰራ ተናግረዋል። ይሄ በዓል እንደዚህ ተሰብስበን ስናከብረው በዋናነት እሴቱን ጠብቆ ለትውልድ ለማሻገር ነው። ስለዚህ የዛሬው በዓል ደግሞ ሌላ ለየት የሚያደርገው የሽናሻ የባህል ማዕከል በብዙ ጊዜ ሲጠየቅ የነበረበት አሁንም ምላሽ አገኝቶ ከዛ በኋላ ብሔረሰቡ በሚያምንበት የባህል ማዕከል ግንባታ አድርጎ የብሔሩን እሴት የብሔሩን የተለያዩ አጠቃላይ የሚሰራበትን መንገድም ምላሽ ያገኘበት ነው። በባህልና ስፖርት ሚኒስቴር የባህልና የቋንቋ ልማት ዘርፍ ሚኒስቴር ዴኤታ ወይዘሮ ነፊሰል ማህዲ በበኩላቸው የጋሪ ወሮ በዓል ማህበረሰቡን በማስተሳሰር ትልቅ ድርሻ እንዳለው ጠቅሰዋል። የጋሪ ወሮ በዓል የዘር፣ የሃይማኖት፣ የጾታ፣ የብሔር ልዩነት ሳያደርግ አብሮ ከሚኖረው ማህበረሰብ ጋር በጋራ እየተከበረ የኖረ በዓል ሲሆን የህብረ ብሔራዊነት መገለጫ አካልም ነው። ባህሉ ከመከበሩ አስቀድሞ የተጣላ ካለ ተፈልጎ እርቅ እንዲፈጸም በማድረግ በአብሮነት የሚከበር ሲሆን በዓሉ
ለዘላቂ ሰላም ግንባታ ትልቅ ፋይዳ ያለው መሆኑ መረዳት ይቻላል። የጋሪ ወሮ በዓል ማህበራዊ ግንኙነት እንዲጠናክር የጎላ ፋይዳ ያለው ሲሆን ትውፊቱን ጠብቆ ለትውልድ እንዲተላለፍ ትኩረት እንደሚደረግ የበዓሉ ተሳታፊዎች ተናግረዋል። የሽናሻ ብሔረሰብን የሚወክል የባህል አዳራሽ በአሶሳ ከተማ ለመገንባት ርዕሰ መስተዳድር ሻሊ ሐሰን የመሰረተ ድንጋይ አስቀምጠዋል። ለኢትዮጵያ ቴሌቪዥን ነስረዲን ሐሚድ ከአሶሳ። የወንጪ ሐይቅን ጨምሮ በወሊሶ ከተማ የሚገኙ የቱሪስት መስህቦችን በአግባቡ ለመጠቀም ትኩረት ተሰጥቶ እየተሰራ መሆኑን የከተማው ከንቲባ ገለጹ። የቱሪዝም ሀብቶችን ኢኮኖሚያዊ ፋይዳ ለማሳደግ ለመስኩ ትኩረት ሰጥቶ መስራት እንደሚገባም የከተማው ከንቲባ ገመቹ አረዳ ተናግረዋል። ለዝርዝሩ ወንድማገኝ ኃይሉ። ኢትዮጵያ በርካታ ሰው ሰራሽና የተፈጥሮ የቱሪስት መስህቦች ያሏት ሀገር ናት። ቱሪዝም በዓለም አቀፍ ደረጃ በኢኮኖሚ ውስጥ ያለው ድርሻ እጅግ ከፍተኛ መሆኑን መረጃዎች ያመላክታሉ። በተለይ በስራ ዕድል ፈጠራ፣ በማህበራዊና አካባቢያዊ እድገት ውስጥ አዎንታዊ ተጽዕኖ እንዳለውም ነው የሚነገረው። ኢትዮጵያም ካሏት እምቅ የቱሪዝም አቅምና መዳረሻዎች አንጻር ያገኘችው ያለው ጥቅም አነስተኛ መሆኑን ተከትሎ ዘርፉ በኢኮኖሚ ውስጥ ተገቢውን ድርሻ እንዲይዝ አስቻይ ስራዎች እየተከናወኑ መሆኑ ይገለጻል። በኢትዮጵያ ከሚገኙ በርካታ የቱሪስት መስህብ ስፍራዎች መካከል አንዱ የሆነው የወንጪ ሐይቅ ለወሊሶ ከተማ በቅርብ ርቀት ላይ መገኘቱ ለጎብኚዎች ምቹ ያደርገዋል። በተለይ ወንጪ ሐይቅን ጨምሮ በከተማዋ ያሉ የቱሪስት መስህቦችን በማስተዋወቅ ረገድ የተለያዩ ስራዎች እየተሰሩ ነው ይላሉ የከተማዋ ከንቲባ ገመቹ አረዳ። ወሊሶ በቅርበት ላይ የሚገኘው ሀሮ ወንጪ አለ። ኦልሞስት 30 ኪሎ ሜትር ነው። በዚህ ምክንያት አድርጎ የቱሪዝም ፍሰት አለ። ቱሪስት ወደዛ ከሀገር ውስጥ እንዲሁም ከውጪ እንቅስቃሴ እያደረጉ ነው። በተመሳሳይ በከተማችንም የቱሪስት ቦታ የሚሆኑ የተለያየ ሎጆች አሉ። ይሄንን ከማስተዋወቅ አንጻር ቁጥር አንድ እኛ ህብረተሰቡ ላይ የከተማ ባለ ሀብት ላይ ብዙ ስራ ሰርተናል። የቱሪስት እንቅስቃሴ ለመቀየር የግድ የአካባቢያችን ሪሶርስ ሀብት ማስተዋወቅ አለብን። የጎብኚዎችን ቆይታ ምቹ ለማድረግና ለማራዘም የሆቴል ዘርፍን ጨምሮ በከተማዋ ሰፋፊ ስራዎች እየተከናወኑ ነው ብለዋል። 100 ዓመት ለመሆን ኦልሞስት 1 ዓመት ብቻ የቀራት ከተማ ነች ባይዞ የወሊሶ። ለዛ ሲባል ሰፋፊ የሆኑ ሆቴሎች ይህን አኮሞዴት የሚያደርግ በኢንቨስትመንት መልክ ስበን ጠርተን እየሰጠን ነው። ስለዚህ መነቃቃት ሁኔታዎች ላይ መሆኗን ለመግለጽ ነው የምፈልገው። ከተማዋ ያሏትን የቱሪዝም ሀብት በአግባቡ ለመጠቀም ኢኮኖሚያዊ ፋይዳውንም ከፍ ለማድረግ መንከባከብና መጠበቅ ትኩረት የተሰጠው ጉዳይ እንደሆነም አንስተዋል። በተለይ በግሪን ሌጋሲ ብዙ ስራዎች እየሰራን ነው ያለነው በከተማችን በአካባቢያችን። የበለጠ ደግሞ ይሄ ስራ ትኩረት እንዲያገኝ እንደ ክልሉም ለመጀመሪያ ጊዜ ካቻምና ነው እንደ ሴክተር ራሱን ችሎ ወጥቶ ይሄን አሁን ያልነውን ተግባራት እንዲያከናውን ከአዌርነስ ክሪኤሽን ጀምሮ የቱሪዝም ኢንዱስትሪ ከፍተኛ የምጣኔ ሀብት ጠቀሜታ መኖሩን ተከትሎ ዘርፉን መጠበቅና መንከባከብ ይገባል ተብሏል። መሰረት ብቻውን ቤት አይሆንም። የምሰሶ መጽናት፣ የማገሩ ድጋፍ፣ የጣራው ወለሉ ማበር ቀና አድርጎ ያቆመዋል እንጂ የነበረን ቢያስቀምጡት እንደ ዋዛ ይረሳል። ምኞት ያለ ትጋት፣ ሀገር ያለ ህብረት መቼ ይሰምራል? ጠንካራ ህልም ጽናትና መተባበር ይፈልጋል። እያንዳንዷን ጠብታ ሰብስቦ ግዙፍ አቅም የገነባ በአብሮነት ላውን አጋምዶ ኃያልነቱን ያሳየ ለጋራ ዓላማ በጽናት የቆመ ኃይሉን ደምሮ ከፍታውን ያበጃል። ኢትዮጵያዊነት የማይሸነፍ ህብረት ነው።
ወደ ውጭ ዜና ስናልፍ በዓለም በከፍታም አንደኛ የሆነው የቻይና ድልድይ አገልግሎት መስጠት ጀመረ። በቻይና ግዊዦ ግዛት የሚገኘው ይህ ድልድይ በአካባቢው ሸለቆ በሚያልፍ ወንዝ ላይ የተገነባ ነው። ከወንዙ አንስቶ ወደ ላይ ያለው የድልድዩ ከፍታም 625 ሜትር ሲሆን ይህም የዓለማችንን ክብረ ወሰን እንዲይዝ አስችሎታል። ከዚህ ቀደም በዚሁ የቻይና ግዛት የሚገኘውና 565 ሜትር ከፍታ ያለው ድልድይ የዓለማችን ቁጥር 1 ክብረ ወሰን ይዞ እንደነበር ይታወቃል። አዲስ የተገነባው የሁጂያንግ ሸለቆ መተላለፊያ ድልድይ ከዚህ ቀደም 2 ሰዓት ይፈጅ የነበረውን መንገድ ወደ 2 ደቂቃም አሳጥሯል። ግንባታውን ለማከናወንም 3 ዓመት ያህል የወሰደ ሲሆን የድልድዩ ምረቃም በዛሬው ዕለት በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ተላልፏል። ቻይና ካለፉት ቅርብ 10 ዓመታት ወዲህ በመሰረተ ልማት ግንባታ ላይ ከፍተኛ መዋለ ንዋይ እያፈሰሰች መሆኗን የኤኤፍፒ ዘገባ አመልክቷል።